ሰበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና። ህወሓት ከትናንት በስቲያ ማክሰኞ ወደ ኤርትራ 15 የትራንስ ተሽከርካሪዎች መላኩ ተሰምቷል። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና የኢንተርኔት አገልግሎት መቋረጡ ነዋሪዎች የኢትዮ ቴሌኮም ኃላፊ ለቢቢሲ አፋን ኦሮሞ ተናገሩ። የጄኔራል ዳጋሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀና መሆኑን አስታወቀ። ፑቲን ተኩስ ለማቆም የገባውን ቃል ጠብቋል ሲሉ ፕሬዝዳንት ትራምፕ ተናገሩ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የፕሪቶሪያው ስምምነት አፈጻጸም የሚከታተለው ቡድን ዳግም ወደ ስራ መግባቱ ተነገረ። በፌደራል መንግስትና በህወሓት መካከል በፕሪቶሪያው የተፈራረመው ግጭት የማቆም ስምምነት አፈጻጸምን የሚከታተለው የባለሙያዎች ቡድን ከእረፍት በኋላ ዳግም ወደ ስራ መግባቱ ተገለጸ። ቡድኑ ዳግም ወደ ስራ መግባት ያስታወቀው የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ሲሆን የባለሙያዎች ቡድን የስምምነቱ አፈጻጸም የመከታተል ወሳኝ ተግባራት እንደገና ጀምረዋል ብለዋል። የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠው ተልእኮ ይፋ ያደረገው በታህሳስ 2015 ዓ.ም ነበር። በዚህ ተልእኮ ስር የተካተቱት ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸው ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚደረግባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድ የሚመለከተው አንዱ ነው። የስምምነቱን አተገባበር የሚከታተል ኃላፊነት የተሰጠው ይህ የባለሙያዎቹ ቡድን ከእረፍት በኋላ ስምሪት መመለሱን ቢሮ በይፋ ባስታወቀበት ህወሓት ከትናንት በስቲያ ማክሰኞ ወደ ኤርትራ 15 የትራንስ ተሽከርካሪዎች መላኩ ተሰምቷል። ቀጣይ የጦርነት ሙከራ የሚደረግባቸው ራማ የሚዋሰነው ጋሽ ባርካ፣ ጾረና፣ በጎሩ፣ ስርናይ፣ ባድመ፣ ዛላምበሳ አራቱም ቀጠና ይጠቀማሉ ተብለዋል። ትናንት የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን የፕሪቶሪያ ስምምነት ለመገምገም መቀሌ መግባታቸው ይታወሳል። በጎን የጦርነት ዝግጅቱ መረጃ ይወጣል። ከጦርነት የሚገኝ ትርፍ እንደሌለም ይታወቃል። ፌደራል መንግስቱም ሆነ ህወሓት ነገሩን በውይይት ለመፍታት ቢሞክሩ መልካም ነው። የሚወጡት የጦርነት ዝግጅት መረጃዎች እንደሚያመለክቱት ቀጣዩን ጊዜ ፈታኝ ያደርጋሉ ይላል የፖለቲከኛ ተንታኞች። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና የኢንተርኔት አገልግሎት መቋረጡን ነዋሪዎቹ የኢትዮ ቴሌኮም ኃላፊ ለቢቢሲ አፋን ኦሮሞ ተናገሩ። ቢቢሲ ያነጋገራቸው በዳግም ኩዩ፣ ሂዳቦ፣ አቦቴና ዋራ ጆርሶ የሚኖሩ ግለሰቦች የስልክና ኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑን ተናግረዋል። ቢቢሲ በኩዬና ዋራ ጆርሶ ወረዳዎቹ እንዲሁም በሂዳቡ አቡቴ ወደሚገኙ ነዋሪዎች በመደወል ሰዎችን ለማግኘት ተደጋጋሚ ሙከራ ቢያደርግም የስልክ አገልግሎቱ እየሰራ ለመሆኑ አረጋግጠዋል። የስልክና የኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆን ቢቢሲ ያነጋገራቸው ነዋሪዎች እንደሚሉትም ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢ በሚንቀሳቀሱ ታጣቂዎች ላይ አካሄዱን ባለው ዘመቻ ሊሆን ይችላል። የኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦጃለታ በጠቀሰው መረጃዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግሮች ምክንያት እንዳልሆነ ተናግረዋል። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና የኢንተርኔት አገልግሎቶች እንደተቋረጠ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውም ገልጸዋል። የተቋረጠው የስልክ አገልግሎቶች መቼ እንደሚመለስም አይታወቅም። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያዊ ጥቃት የሚፈጽሙባቸው ናቸው። በዚህም ምክንያት ላለፉት 4 ዓመታት እነዚህ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱን በተደጋጋሚ ሲዘገብ ነበር። ወረዳውንም የሚያቋርጠው ዋና መንገድ ላይም እንዲሁ ታጣቂዎች ብዙውን ጊዜ የህዝብ ማመላለሻ ተሽከርካሪዎች በማስቆም ተሳፋሪዎችን ይዘርፋሉ፣ ያግታሉ።
የጄኔራሉ ዳጋሎ ጦር በኢትዮጵያ ድንበር አቅራቢያ በተከፈተው ውጊያ ድል የቀና መሆኑን አስታወቀ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራባዊ ሱዳን የነበረው ውጊያ ወደ ምስራቃዊ አገሪቱ ክፍሎች መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። ኤኤፍፒ እንደዘገበው በደቡብ ምስራቃዊ ሱዳን የሚገኘውና ከኢትዮጵያ ከደቡብ ሱዳን ጋር የሚዋሰነው ብሎ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህ ውጊያ በጄኔራሉ መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ ከሱዳን ህዝብ ነጻ አውጪ ግንባር ሰሜን SPLMN ጋር በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል። በውጊያው ታጣቂዎቹ ደይም መንሱር የተሰኘችው ስትራቴጂካዊ ከተማ ለመቆጣጠር መቻላቸውን አስታውቋል። ከተማዋ በታጣቂዎቹ እጅ መግባቷን ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቶቹን ባወጣው መግለጫ ይህን መግለጻቸውም አስረድቷል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸው ተከትሎ ወደፊት የገሰገሱ መሆኑን የጠቀሰው የአካባቢው ያሉ ነዋሪዎችም ጦርነቱ በመፍራት ወደ ኢትዮጵያ ኩምሩክ የተሰደዱ መሆናቸውም ገልጸዋል። ይህ በእንዲህ እንዳለ አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቢዩን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ደራሽ ኃይልና አጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህንን ጥቃት መፈጸማቸውን የተናገሩት እኚህ ባለስልጣን ታጣቂዎቹ በድንበሩ በኩል የተሟላ የጉዞ ሰንሰለት መዘጋጀታቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን መንግስት ከዚህ ቀደም እነዚህ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገልጽ መቆየቱን ይታወሳል። ነገር ግን የኢትዮጵያ ባለስልጣናት ይህንን ማስተባበላቸው አይዘነጋም። ፑቲን ተኩስ ለማቆም የገባውን ቃል ጠብቋል ሲሉ ፕሬዝዳንት ትራምፕ ተናገሩ። የዩክሬኑ ፕሬዝዳንት ዜሌንስኪ ትላንት በ450 ድሮንና በ70 ሚሳኤል ተደብድበናል ሲሉ መግለጻቸውን ይታወቃል። በዚህ ጉዳይ ላይ ዛሬ መግለጫ የሰጡት የአሜሪካው ፕሬዝዳንት ትራምፕ ሲናገሩ ፑቲን ለአንድ ሳምንት ያህል በዩክሬን ትልልቅ ከተሞችና የኃይል መሰረተ ልማት ላይ ጥቃት ላለመፈጸም የገባውን ቃል አክብረዋል ብለዋል። ጨምረውም በእርግጥ ይህንን ቃል የጠበቀው ቅዳሜና እሁድ ብቻ ነበር፣ ትናንት ግን በጣም ደብድበዋል። አንድ ሳምንት ረጅም ሆኖበታል ካሉ በኋላ ድብደባው እንዲቆም የቻሉትን ያህል ጥረት እንደሚያደርጉም አስታውቀዋል። ፑቲን ጦርነቱን የማቆም ፍላጎት እንዳላቸውም ገልጸዋል። በሌላ በኩል ፕሬዝዳንት ዜሌንስኪ ትናንት በሰጡት መግለጫ ድብደባው ሩሲያ ለዲፕሎማሲያዊ ፍላጎት እንደሌላት የሚያሳይ መሆኑን ገልጸው ከፍተኛ ትችት ማቅረባቸው የሚታወስ ነው። ይህ በእንዲህ እንዳለ የሩሲያ ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ ዩክሬን ጦርነቱ የማቆም ውሳኔ ላይ እስክትደርስ ድረስ ውጊያው ይቀጥላል ብለዋል። ጨምረውም የሩሲያ አቋም በዩክሬን ሆነ በአሜሪካ የታወቀ ነው በማለት የተናገሩ ሲሆን በሁለቱ ተፋላሚ አገራት መካከል ዛሬ በአቡዳቢ አዲስ ዙር መጀመሩን ይታወቃል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ